በሰውም ህግ በፈጣሪም ህግ እኛ ሀገር ውስጥ እንደዚህ አይነት ነገር ማሰብ ይችላል። ጭራሽ አስማማዋለሁ ያለሽ በዚህ አይነትማ ከተማውን ልትበኪ ነው ተልከሽ ነው የመጣሽው። ስለዚህ አሁን ካንቺ ጋር ምንም እናቃጥለው ጊዜ ነው። ወንደሰ ምንም ያረኩት ነገር የለም። አንቺ ወንደሰ ምንም አፈልግልሽ ነው እንዳታው አይደለም የትም አልሄድም። ለምን ወይጃታለሽ? ከፍላለሁ ብዬ ለምን ከፍላለሁ ነው አልከ ወደሽ ነው ታላቅ ተነሽ ዛሬ እስካሁን ሰው በራሷ እጅ ራሷን ባታጋልጥ ኑሮ አንተ እንዴት ዝም ቆይ ሌላ እስቲ በራሴ ያረከውን ነገር ንገረኝ። መች ይኸውልህ አንድ ነገር ልንገር። እኔ ከቆማም እየሸናሽ ካዩዋት ጊዜ ጀምሮ ራሱ ጥርጣሬው ስለነበርኩኝ አንድ ቀን ከስራ ረክሞኝ መጥቼ አጋጣሚ መኝታ ቤት አረፍ ልል ስገባ ልብሷን እየቀየረች አይቻለም። ስለዚህ ጾታዋን የቀየረች ወንድ እንደሆነች አወቅኩ። ከዛን ልብሷን ስትቀይር ማለት ነው። ልብሷን ስትቀይር ከጀርባ ሆኜ ድንገት ስገባ አየዋት። ከዛ እንዳታየኝ ብዬ ግን በሩን ዘግቼ ድጋሚ ተመልሻለሁ። ነገሮችን እንጂ ይኸውልህ እዚህ ጋር እንደዛ አይደለም። እሷ ያለችኝ ነው እኔ እየነገርኩ ያለሁት እንጂ ምንም ያጨቃጭቀን ነገር የለም። ጭራሽ በቤት የምትል ትጨቃጭቅ ነው። አሁን እኮ መጨቃጨቅ ውስጥ አይደለም እኮ ሽልማት ብለሃል። አሁን ምሽልመን ከሆነ ሸልመን ማትሸልመን ከሆነ ደግሞ ካሜራውን አጥፍታችሁ ይዛችሁ ልምጡ እኮ መውጣት እንወጣለን። ግን እሷ ያለችኝ አሁን ከስራ አንፃር አይደለም ነው ማጣላት አይደለም እኮ ያለችኝ። ለምንድን ነው የማትናገሪው? ስራ ስለሚበዛብህ ለምንድን ነው እንደዚህ አትልም? አባቴ ይኸውልህ አይደለም ነው አይደለም ወደዛ ነው ካሜራ ጋር ሳይሆን እኮ መጥፋት ይጠፋል እኮ መጥፋት ይጠፋል አፋለኝና ከቤቴ መውጣት ይችላል። መጥፋት ይጠፋል እኮ ነው ማለት እኮ ጋር በለቀኝና ወጣው ከቤቴ እያልኩ ነው። እኔ መሰረተም አላልኩም እኮ ገብቷል አይደለም። አንቺ ቆይ አንዴ ዝም በይ። ቅድም ምን ነበር ስትይ ነበር? ምንም ትበል አንተ። ቆይኛል ለማዋረድ ነው ለማጣላት ነው የመጣው? ነው እኔ ለማጣላት አይደለም ለማግባባት ነው አልኩ አይደል እንዴ? እሺ ስለዚህ እሷ ያለችኝ ነገር አለ። እሱን በግልጽ ልታወራው ነው። ምን እና እሷ እናወራዋለን። ነው እያወራኝ አይደለም ነው ያለሽ አይደል? ጊዜ አይሰጥኝም ምናምን ስትይ ነበር አይደል? ጊዜ አይሰጠኝም ብያቸዋለሁ። እንዴ አንቺ ጊዜ አልሰጠሽም እንዴ? እኔ ከዛ ሁሉ ውጥረት ውስጥ መጥቼ ላንቺ አይደል እንዴ ጊዜን ሁሌ ማረገው አይደል? ነው እንደዛ አይደለም እኮ ቢዚ ቢያንቺ ደግሞ ምን አገባሽ? ቆይ አይደለም እሷ ላይ አትጪባት። ቆይ ይሄው ጊዜ አሰጠኝም። ከሷ ጋር ምንድነው ያለ አንተ? ምንድነው ከሷ ጋር ምን ይኖርኛል? አይደለም አሁን እኮ እሷ ጋር ምን እሷ ምን ማለት ነው? ምንድነው አትገባም። ዝም እንደዚህ አትበያት። ምን ሆነሽ ነው እንዴ? ችግር ምንድነው? ቁሚ እንዳትሄጂ። ለምንድን ነው የምትገባው? ምንድነው ችግር? ይሄው ጊዜ አይሰጠኝም። ነግሬያለሁ ነው አይደለም። ይሄ ቅድም ደግሞ ስራ ስለሚበዛ እየጠረጠርሽኝ ነው እንዴ? ቆይ አንቺ ልጅ በሷ እየጠረጠርሽኝ ነው ምን ማለት ነው? የምትከላከልላት እንዴ? ምንድነው ችግር? ስንጨቃጨቅ ሰው አንዴ ቁጭ በሉና እናውራ። ምንድነው የምትሉት? ቆይ ነይ አይደለም አንቺም ቁጭ በይ። እሷ የምትቀመጥ ምንድነው ነገሩ? ይኸውላችሁ ቅድም ስትለኝ ነበር አይደለ? ጊዜ ምናምን አንቺ አሁን ደግሞ የሆነ ሰዓት ላይ ስራ ስለሚበዛበት አሁን ደግሞ ጊዜ አልሰጠኝም። አሁን ለሷ መከላከል ምንድነው? እኔ እኮ ግራ እያጋባችሁኝ ነው። እኔም እኮ ግራ ተጋባሁ። እየጠረጠርሽኝ ነው እንዴ? አንቺ እኮ አንተ ንገረኝ ያለው ምንድነው? የምነግርሽ ከዚህ ተከላከልላት ለሷ እንዴ። ዝም በይ። ድምፅሽን መስማት አልፈልግም። አሁንም ዝም በይ አትበያት። ምን ማለት ነው? እሺ አይደል ካንተ ምንም ቢሆን ሰው ነች ሰራተኛችን ነች እንኳን አንተማ ችግር አለ። ጭራሽ እንኳን እኔን እንኳን ችግር አለ አይደለም። አንተ ነህ ሁሉ ነገር ምንድነው? እኔ አይወለ ትሰምኛለሽ። አሁን ሌላ ነገር አታስቢ። ዝም በይ። አሁን ዝም በይ። ኧረ ወይኔ ጭራሽ ብላችሁ ከሷ ጋር ነኝ ጊዜ አይሰጠኝም። ይኸውልሽ አሁን ያየሁት ነው። እሺ በቃ ከዚህ በላይ ምንም መስማት አልፈልግም። ዝም በይ። ይኸውልህ አሁን አዳምጥ። በመጀመሪያ ደረጃ እውነቱን ስነግርህ እኔ ዛሬ አይደለም እዚህ ቤት የመጣሁት። ከዚህ በፊት መጥቼ እሷ ላናገር እፈልጋለሁ ብላ መጥቼ ነበር። መጥቼ ነበር። ለምንድን ነው በቤቴ ሰው የምትጠሪብኝ? ለምንድን ነው ካሜራ ምናምን ቤቴ ውስጥ የምታስገቢብኝ? እኮ የምትፈራው ነገር ከሌለ ለምንድን ነው የምፈራው? ለምንድን ነው እኔን ሳታናግሪ ምንም ነገር የምታደርጊው እንዴ? እሺ አሁን እኔ አንድ ጥያቄ ልጠይቅሽ እፈልጋለሁ። እሺ እሷ ግልጹን አሁን ነግራለች አይደለ? እጠራጠራለሁ ብላለች አይደለ? አንተ ከሷ ጋር ምንም የለም። ከማን ጋር ምን ሊኖረኝ ይችላል? እኔ አባት
ምንም ነገር የለንም። ምን አይተሽ ነው ገብቼ እንደዚህ ያልሽው እንዴ? ሲከላከልልሽ አላየሽም? አንቺ መከላከል ችግር አለ። ሰው አይደለች እንዴ? እንዴት ነው ማልከላከልላት? አስተያየት እራሱ አውቀዋለሁ። በእናትህ እኔ ልሸውደኝ አትችልም። ይኸውልህ አሁን እዚህ ጋር እውነታውን የሚያሳይ እኔ ጋር በቂ መረጃ አለ። ምን አየህ ደግሞ አንተ ጋዜጠኛው? ምን አየህ እኮ ላሳይ ይችላል። ደስ ይለኛል። እንደዛ ከሆነ ጥሩ፣ እኔ በደንብ አሳያቸዋለሁ። እሺ ጭራሽ ሰው ቤቴ ሲመጣ ነበር። ምንድን ነው ይሄ? ቅንብር ነው። ይሄ ማን ነው? እርግጠኛ ነህ? ቅንብር ነው ያየኸው አይደል? እንደ ቅንብር ይሄንን አመች ይሄ ቪዲዮ ምንድነው? ይሄ ቪዲዮ ሲጀመር ቅንብር ነው። ይሄ ቪዲዮ ቅንብር ነው። ይሄ ቅንብር ነው አይደለም? ላሳያችሁ ነው። ቅንብር ነው። ኤአይ ነው ምናምን። ይሄ ቅንብር የምንም ኤአይ ምናምን ቅንብር ነው። ትክክለኛ ነገር ነው። እሱን አመንሽው? ሲጀመር ኤአይ አመንሽው? እሱን አመንሽው? ከኔ ያለው አብሮኝ ያለው ወይኔ አቤት፣ ወይኔ አቤት። እሱን አመንሽው? በቃ ይኸውልህ አሁን ተረጋጋ። አድርጋለህ አላደረግም? ቅንብር ነው እያልኩ እኮ ነው። ቅንብር ነው። አይኔ ባይኔ ትክዳለህ አይደለም እኮ ማን ነው እንዴ? አንቺ ራሱ ትክዳለሽ። እዚህ ቤት እኮ ነው። እዚህ ቤት ይሄው ቤት እኮ እየታየ ነው። እሺ ምንድነው? ምን ይጠበስ? ምን ይጠበስ ማለት ምን ይጠበስ? አዎ በቃ እንዴ አንተ ከሃዲ። አዎ ምንም አደረጋችሁ? ይሄን ነገር የምር አድርጋችኋል አላደረጋችሁም? አዎ አድርገናል። አንተ መታሽ ጭራሽ መታሽኝ። እኔ አሹት አድርጋለሁ። እሺ ቁጭ በይ ምንም አድርጋለሁ። ምን ማለት ነው? ቅድም አላደረኩም ምናምን ስትላል ነበር። ግንኙነት አለኝ ከሷ ጋር። ፍቅረኛዬ ነች። እንደውም ፍቅረኛዬ ምንድን ነው የምትሉት? ቆይ ምንም ነገር ያለን አይደለም። ፍቅረኛዬ ነች። ተጫወቱብኝ። አየህ ምንም ሲጫወቱብኝ ነበር። እንደው ልንገርሽ ጉዲሽን እኔ ስማኝ እኔ የሚያየሁባት አንድ ሚስጥር አለ። ምንድን ጉዲሽን አታውቂም ለካ። እንደማውቅ ስለማታውቅ ነው። ምንም አታይብኝ። ዝም በይ። ምንድን ነው እዚህ ቤት ምንድን ነው የተፈጠረ ያለው? የምን ጉድ ነው? ጋዜጠኛው ስማኝ እኮ የምን ጉድ ነው ንገረኝ። ቆማ ስትሸና አይቻታለሁ። ምን? እኔም እንደዚህ ነው የደነገጥኩት። ዝም በለው አትስማው። ቆማ ሲሸና አይቻታለሁ። ወንድቱን ሴት እኔ ምንም አውቀው ነገር ዝም በለው አትስማው። ሲያሰልሰኝ ነው። ለዛ ነው እንደዚህ ቁጥ ያለኝ። ሰው የምትለኝ ነገር ታውቃለህ? እኔም እንደዚህ ነው ድንግጥ ብዬ ለስንቀን የደነገጥኩት። ምንድን ነው የሚለኝ አንቺ ሴትዮ? ቆመሽ ሲሰኛ የተሻለ ስለበይ ሲያስመልሰኝ ነው። ኧረ ዝም በለው። ሲያስመልሰሽ ምን እንደዚህ ቆመሽ ምሸኘው አይደል? ምን እኮ ታዲያ ምንድን ነው የሚያርበትብትሽ? ምንም እኮ ምናምን እንዲያረኩ እንዲሳረግ አይቶ ነው እንዴ? አንተ እንዴት እንደዛ ጠረጥረኛለህ? ለምን ጠረጥርሻለሁ? ያየሁትን ነገር ነው የተናገርኩት። ምንድን ነው? ይኸውልህ እኔ አባት እኔ መጀመሪያ ቆይ አንቺ ማን ነሽ? ምንድን ነሽ? ኧረ እሱን አትስማው እንዴ? እኔ ነው የምታውቀኝ ቀድመህ አይደለም። ይኸውልሽ እኔ ሁለት ማናችንም አላውቅም። እዚህ ጋር የመጣሁት አንቺን ስላወኩ ለአንቺን ለመደገፍ እሱን ለመደገፍ አይደለም። እውነቱን አውጣልኝ ብለሽ ነው አይደለ? አሁን ሁለቱ ግንኙነት እንዳላቸው ይኸውና ፊት ለፊትሽ ተናገር። እሷ ጋር ግንኙነት የጀመርኩት እኔ ቆማ ሲሸና ካየሁ በኋላ ነው። ወንድቱን ሴት እኔ በምን አውቃለሁ እንዴ? በቃ ምንድን ነው የምትሉኝ? ቆይ እናንተ እኮ ቅድም ይኸውልሽ ሰምኛለሽ። ባለፈው ጊዜ አይሰጠኝም ምንም አልሰጥም። ቆይ እሺ ካሜራማን ባለፈው እኔ ጋር የተፈጠረ ችግር አለ ብላኛለች። ይሄ ነው ማለት ነው? አረ ይኸውልሽ አሁን ምንም እንድትደብቂ ምናምን አልፈልግም። ይኸውልሽ ጊዜ አይሰጠኝም። ስራ ምናምን ምክንያት ፈጥራለች እና በእርግጥ እኔ ጋር የሆነ ችግር አለ ብላኛለች። ምንድን ነው አልካት? አላውቅም፣ ምክንያቱም አላውቅም። ግን ችግር አለ ብላ ነው ያለችው። ስለዚህ ይሄ ችግር ነው ይሄ ነው ማለት ነው? አረ ይሄ አይደለም እንዴ? አይ ስለዚህ የሚለው ነገር ውሸት ነው። ውሸቱን ነው። ስለዚህ ይሄን ነገር በሕክምና ማረጋገጥ ይኖርብናል። እንዴ ምንድነው? የምን ሕክምና ነው እኮ አይደለም። አሁን ምንም እዚህ ጋር ጭቅጭቅ የለም። ቆይ እኔ ልንገርህ። ምንድነው የምትናገሪው? አይደለም እኮ አይደለም ነው እዚህ ጋር ለኔ ምንድነው የምትናገሪው? ለአንተ ማውራት ነገር አለ። ሁለቱ ይውጡልኝ። ግን ለምንድን ነው የምወጣው ከቤቴ? አንቺ ውጪ ከፈለግሽ።
እሺ ምንድነው ምክንያትሽ? ንገረኝ። አሁን ጊዜ አናቃጥልም። ሰምኛለሽ? በቃ አሁን ምንም እኮ የሚያጨቃጭቀን ነገር የለም። አንቺ ውጪ ከቤቴ ከፈለግሽ። እሺ አሁን ተረጋጋ። አሁን አንተ ተረጋጋና አንዴ ወጥተሽ እኮ አይደለም እኔ ላውራት ይዛቱ አይደለም ነው እኔ ላውራት ለማውራት ነው ይሄን ነገር ለመፍታት አይደለ? በቃ እኔ ላውራት እናንተ ውጡ። ከዛም እሺ እኔ ማውራት ነው የፈለገችው። ውጪ ማውራታችን ከኔ ቤት ውጪ ማውራታችን አይደለም። በቃ አንዴ ይሄን ጉዳይ እዚህ ቤት ጀምረናል አይደለ? በቃ ትንሽ ደቂቃ እኮ ነው አቤት። ስለዚህ ተረዳኝ። ኃላፊነቱን ለኔ እናንተ ሙጡ። ካሜራማን አስቀምጠን እናውጣለን። በቃ እሺ ለግሌ ነው ማውራት የፈለገችው። እሺ ቁጭ በል። እሺ ቁጭ በል። እንዴት ሲጀመር እንዴት እንጃ። እኔ የሰማሁትን ለማመን በጣም ነው የከበደኝ። ይኸውልሽ አሁን አስወጣቸው አወራለሁ ብለሽኝ ነው እና ምንም መደባበቅ አልፈልግም። ምንም ነገር እኔ እና አንቺ ብቻ ነን። ካሜራማንም ወጥቷል፣ ሁሉም ወጥቷል። ስለዚህ ሁሉንም ነገር የተፈጠረውን ነገር ዘርዝረሽ ንገሪኝ። ያው እዚህ ስናገር ኢትዮጵያ ውስጥ ማለት ነው ለአንተ የመጀመሪያ ነው። ለማንም ሰው ስለራሴ ገልጬ አላውቅም። ሲጀመር አንድ ወር ከምናምን ወጥተሽ ለማን ለመግለጽ ፈለግሽና ነው? ለመጀመሪያ ይኸውልሽ እንደዚህ አጉል አባባሎችን አልፈልግም። በቃ አሁን የተፈጠረው ምንድነው? እንዴት እንደዚህ አይነት ነገሮች ልትገቢ ይቻልሽ? ምንስ ነበር ያሰብሽው? ምናምን ንገሪኝ። ሲጀመር ምንም አስቤ አይደለም፣ ግን ጓደኞች አሉኝ እዛ በስራ አጋጣሚ የማውቃቸው አንድ አበሻ አለች። 5 ጓደኛሞች ነን፣ በጣም ቤስት ፍሬንድ የተባልን ማለት ነው። በቃ የሚኖሩት ላይፍ ብታየው ያጓጓሃል። ሌግዠሪ የሆነ ላይፍ ነው የሚኖሩት። በቃ ያጓጓል፣ ይመክሩናል፣ ይሉናል፣ እንፈራለን። ያው ኢትዮጵያ ውስጥ የተፈራ ነገር ነው አይደል? እነማን ናቸው የሚመክሩት? አንድ አበሻ አለች ነው ያልሽኝ? እኔና እሷን ማለት ነው። ሌሎቹ ነጮች ናቸው። ኦኬ ከአምስት ናችሁ? አንቺና ያቺኛዋ ሴት ሀበሻ ናችሁ? 3ቱ ፈረንጆች ናቸው? እሺ እነሱ ናቸውና ይመክሩናል። በየጊዜው በጣም አብረን እንዝናናለን፣ አብረን እንወጣለን ምናምን ብዙ ነገር እናያለን። እነሱ የሚያደርጉትን ማለት ነው። ያው ብለውን ብዙ ነገር ያው ጥሪ ያለው ወደዚህ ላለመለወጥ ብዙ ጥሪ ያለው ብዙ ሞክር ያለው ግን በምን አጋጣሚ እንደሆነ ባላቅም ራሴን እዛ ውስጥ አግኝቼዋለሁ። እንዴት ነው በሆነ አጋጣሚ? ይኸውልሽ እኔ እንዳልኩሽ መርማሪ ጋዜጠኛ ነኝ። እንደዚህ ዝም ብለሽ በሆነ ምክንያት ምናምን ብለሽ ለሸውጅኝ የሆነ ምክንያት ልፈጥርልኝ የምችል አይነት ሰው አይደለሁ። በጣም ብዙ ሰዎች አጋጥመውኛል። በጣም ብዙ ኬዞችን መርምሬ እውነቱን ያጋለጡ ሰው ነኝ። እንደዚህ በሆነ ምክንያት ራሴ ምናምን እንድትይኝ አልፈልግም። በግልጽ ነው የምፈልገው፣ በግልጽ ማለት ነው። ያው ብቻ ይሄ ነው አልልህም። የሆነበት ምክንያት ያው የእነሱ አይነት ላይፍ መኖር ፈልጋለሁ። ኢትዮጵያ መጥቼ የተሳካ ህይወትን መኖር ፈልጋለሁ ማለት ነው። ስታያቸው ያጓጓሃል። ያለው ነገር እዛ በጣም ነው የሚያጓጓው። እኔ ኢትዮጵያዊ ነኝ፣ ሁሉም ነገር ብርቄ ነው። እዛ ማየው ነገር ማለት ነው ብርቅ ስለሚሆንብኝ እንደዛ ለመሆን እጥራለሁ በጣም። እነሱም ይገፋፉኛል። በቃ በዚህ ነገር ብዙ ነገር ታገኛለሽ ሲሉ መለወጥ ነው የምትፈልገው። ሌግዠሪ ህይወት ነው መኖር የምፈልገው። ይሄን ካረኩ ደግሞ መኖር የምፈልገውን ህይወት አሳካለሁ ብዬ ስላሰብኩኝ በእነሱ ግፊት ሁለታችንም ራሳችንን እዛ ውስጥ አግኝተነዋል። ስለዚህ ያቺ አበሻዊትም ገብታለች ማለት ነው? አዎ። የት ነው ያለችው አሁን? እሷ እዛው ናት። አልመጣችም። እስቲ አንድ ጥያቄ ልጠይቅሽ። እዚህ የምታወሪው ሰው ወንድ ነው። ስለ ነገ ህይወት፣ ስለ መጋባት፣ አብሮ ስለመኖር ምናምን እያሰበ ነው። አንቺ እንደዚህ ጾታ አስቀይረሽ እሱን ለማግባት ብለሽ ስትመጪ እንዴት አሰብሽ? አፈቅረዋለሁ እኮ እሱን በጣም አፈቅረዋለሁ። እንዴት ነው የሚመጣው? አሳምነዋለሁ። አሁን አንተ ባትገባበት እኔ ደግሞ አንተን ያመጣው ብቻ ከሷ ጋር ያለውን ነገር ፈርቼ ነው እንጂ ብቻውን ባገኘው አሳምነው ነበር። እያልኩትን ደግሞ እሺ ይላል፣ በእርግጠኝነት እሺ ይላል። ይስማማ ነበር። ገንዘብ ይፈልጋል ብለሽ ስለምታስቢ? አዎ ገንዘብ ነው የሚፈልገው። ምን ኢትዮጵያ ውስጥ እንዳለ ገንዘብ አለ ሰው የሚፈልገው። ስለዚህ ያን ደግሞ እሱ አረጋግጦልኛል ገንዘብ እንደሚፈልግ። ስመጣ ካየሁት ነገር ገንዘብ ነው የሚፈልገው ልጁ። በገንዘብ ደግሞ መሸወድ ቀላል ነው። እርግጠኛ ነሽ? ቀላል ነው? ቀላል ነው። ስለዚህ አንቺ ለመሸወድ ስለቀለለሽ ለሌላው ሰው የሚቀል ይመስልሻል? እሺ ጥሩ። አሁን ሌላ እንትን አልፈልግም ጭቅጭቅ ውስጥ።
የምር አንቺ ይሄን ሰውዬ ሀሳቡን ለማስቀየር ነው ወይንስ ይሄን ነገር ሌላ በከተማው ለማስፋፋት አላማችሁን ንገሪኝ። ስትመጪ ጋብለሽ ነው ወይስ ምንድነው አላማችሁ? ምክንያቱም እንደ አምስት እንደዚህ አይነት ነገሮች ገብታችሁ ስትንቀሳቀሱ የሆነ ነገር አላችሁ። እኛ አላማችን ዋናው ይሄን ነገር ለማስፋፋት ነው። አሁን እኔ እሱ ቤት ገባሁኝ ተቀምጬ እሱን አሳምነው ነበረ። ፍቅር አለው ለኔ፣ እኔም በጣም ነው የምወደው እና አትዋሽኝ። ሲጀመር አንቺ ወንድ ለነገሩ እሺ ቀጥይ። አንተ እኔ እኮ አንድ ሰው ካሳመንኩ ቀላል አይደለም የማገኘው እሱን አሳምኜ እሱን ወደኛ ከቀላቀልኩ የማገኘው ቀላል አይደለም። እሱ ደግሞ ይሰራልኛል። ገንዘብ አይደለም የሚፈልገው፣ እሱም ይሰራል። አጣርተሽ ነይ ብለውኛል እነሱ እዛ ያለው ሂጄ እንትን እላለሁ። ስለዚህ አሁን በሀገራችን ማስፋፋት ነው አላማችሁ አይደለ? እንደዛ በቡድን አንቺ ከነሱ ጋር ሆነሽ ለማስፋፋት ካሰብሽ አንቺ ብቻሽን ለመጣሽ? እኔማ አጣርቼ እነግራቸዋለሁ አለ እነሱ ያለውን ነገር አይቼ እነግራቸዋለሁ። እነሱ ደግሞ ይመጣሉ። ስለዚህ አንቺ አሁን እዚህ ያለውን ሴታፕ ለማመቻቸት እና ጥናት እንድታደርጊ ነው የመጣሽው ማለት ነው? አዎ። ከዛ በኋላ እነግራቸዋለሁ አለ እነሱ ያለውን ነገር እነግራቸዋለሁ። ከነገርሽ በኋላ ይመጣሉ። ስለዚህ እንደ ቡድን ገብታችሁ አገሪቱን የሰይጣን ስራ መናሪያ ልታደርጉ ነበረ ማለት ነው? ይሄ እኮ የሰይጣን ስራ አይደለም። አንተ አልገባህም። እና ምንድን ነው መስሎህ ነው? አልገባህም። ብታውቀው ኖሮ እንደዚህ አትልም። አንተ ብታውቀውና ብትረዳው ይሄን አሰራር የሰይጣን ስራ ነው አትልም። አሁን እኮ ስላላወቅከው ነው። ምንም የሚያገናኘው ነገር የለም ከሰይጣን ጋር። ስለዚህ እንደ ቡድን ነበረ አላማችሁ ማለት ነው አይደል? አላማችን እንደዛ ነበር። ለእናንተ ይሄንን ምኑንም ተው፣ ይሄንን እንተውና አንተስ አሪፍ ገንዘብ ሰጥሃለሁ። አንተም ለምን አትቀየርም? ህይወትን መለወጥ አትፈልግም? ይሄ ጋዜጠኝነት ደሞዝ የሆነች ሳንቲም አንዴ ቢወረውሩልህ እና ምንድነው? አንተ ወደኛ ተቀላቀል። ከዛ እንደ ልብ እኖራለሁ ማለት ነው። አሪፍ ቢዝነስ ነው። አሪፍ ገቢ ነው የምታገኘው። አንተ ጥሩ መኪና መንዳት አትፈልግም? ምንድነው እዚህ የዞሩ የሰው ኢንተርቪው መለቃቀም? ሲጀመር ቆይ ይሄን ነገር ያንቺ ማለት አንቺ ጋር የተፈጠረ በፍቅረኛሽ ማለት የተፈጠረውን ነገር እንዳጣራል ነበር የጠራሽ? አሁን ደግሞ እሱን እርሳው በቃ። ፋይል ምናምን የምትለውን ጣለውና በቃ እውነት ገንዘብ ትፈልጋለህ አይደል? እኔ ጠቀም ያለ ገንዘብ ሰጥሃለሁ። ሁሉም ሰው ገንዘብ ይፈልጋል እኮ። ታዲያ ምንድነው ይሄ የዞርክ ከሰው ጋር መጋጨት ነው? ያጋጭሃል። ይሄ ስራ ጥሩ አይደለም። ስለዚህ ምን ማድረግ ይጠበቅብኛል? ይሄንን ስራ ተወውና እኔ የሆነ ጠቀም ያለ ገንዘብ ሰጥሃለሁ። ትተወውና ይሄን ስራ እናወራበታለን። መጀመሪያ ስራህን አቁም። ምንድነው የምናወራው? ወደዚህ መምጣት አትፈልግም እኮ? እንዴት ነው አመጣጡ ምናምን እኮ እንድትነግሪኝ የምፈልገው እኮ። መጀመሪያ ስራህን አቁም። እኔ እነግርሃለሁ፣ ችግር የለውም። የሆነች ብር ቦጭቅልሃለሁ። አቁመው ስራውን። ይኸውልሽ እንደምትነግሪኝ ከሆነ የሆነች ብር የሚቦጭቅ ስራ አይደለም እየሰራሽ ያለሽ፣ ትልቅ ስራ እንደሆነ ተገንዝቤያለሁ። ይሻልሃል። ህይወትህን ለውጥ ብዬ ነው። እኔ እኮ ላንተ ብዬ ነው። እኔ እንድትቀየሩ ፈልጋለሁ። ወጣት ነህ፣ ተቀየር። ደህና ገንዘብ ያዝ። የምትፈልገውን ነገር አድርግ እኮ። እኔ አሁን ወዴት ነው የምቀየረው? ወንድ ነኝ አይደለም? አንቺ እሺ ሴት ነሽ፣ ወደ ወንድ ተቀየርሽ። ከዛ እኔ ደግሞ ወደ ሴት የምቀየረው ማለት ነው። እሱን እናወራበታለን። ስራውን አቁምና ይሄን ፋይል ያልከውን ደግሞ አሁን ቀረጽኩ ምናምን ያልከውን ጣለው። ከዛስ ለገንዘብ ነው የምትሰራው? እኔ ደግሞ እሰጥሃለሁ። ይሄ የደሞዝን የ5 ወር የ6 ወር እጥፍ እሰጥሃለሁ። ከዛ ስራዬን እለቃለሁ። ህይወትህን መቀየር አትፈልግም? ህይወትን መቀየር ገንዘብ ሰጥሃለሁ። ህይወት ለመቀየር ነው እንትን የሚለው ሰው ህይወቱን ሊቀየር ነው በየቦታ ከትንሽ እስከ ትልቅ፣ ከሊስትሮ እስከ ትላልቅ የሚባሉ ሰው ድንጋይ የሚፈልጠው ባሬላ የሚሸከመው ህይወቱን ለመቀየር ነው እኮ። እና ምን ትላለህ? ይኸውልሽ ብንስማማ ነው የሚሻለው። እርግጠኛ ነኝ እንደኔ ያው ከኔ ጋር ብትስማማ ነው የሚሻለው። እሺ መስማማቱን እንስማማለን። ግን ደግሞ አንደኛ ቅድመ ክፍያ እፈልጋለሁ። ሁለተኛ ደግሞ ቀር ያልሽኝ መረጃ ካለ እንድትነግሪኝ እፈልጋለሁ። ምክንያቱም ወደ ጉዳዩ ወደ ስራው ስገባ አዲስ እንዳይሆንብኝ እንዳልደነጋገር
ቀረ የምትይው ነገር ካለ እንድትነግሪኝ እፈልጋለሁ። እኔ እነግርሃለሁ፣ አያሳስብም። አሁን ነው እንድትነግሪኝ የምፈልገው። ቀረ የምትይው ነገር የለም? ቀረ የምለው ነገር እርግጠኛ ነሽ? ግን በዋናነት ቅድም እንደነገርሽኝ ከሆነ ቡድናችሁ 5 ናችሁ። አንቺ ለዚህ ለጥናትና ነገሮችን ለማመቻቸት ነው የመጣሽው። እነሱ ደግሞ በቅርብ ይገባሉ። መቼ ነው የሚገቡት? ገና ነው፣ እኔ ያሳውቃቸዋለሁ። ስለዚህ ጥሩ፣ ያው የተሻለ ነገር እስከሆነ ድረስ ምንም ማለት እንችላለን እኮ። ተስማምተናል። እሺ። በአጋጣሚ ሆኖ ያው አዲስ የመጣሁት ዓላማ ለዚህ አልነበረም። የተሻለ ነገር እንዳገኝ ስለረዳሽኝ በጣም ነው የማመሰግነው። አሜን። ትችላለህ? ትችላለህ። እና ያለውን ነገር አሳውቅሻለሁ። እሺ። ምንድነው? ስለዚህ አንቺ ከእንዳንቺ አይነት ጭራቅ ጋር እኔ ልስማማ የምችል ይመስልሻል? ያው ስታክ ትኖራለህ። ይኸውልሽ ልቀቅ፣ 1000 ጊዜ ልቀቅ። እሺ ሰማሽኝ? 1000 ጊዜ ልቀቅ። በነገራችን ላይ ማለት ነው እስካሁን ያወራሽውን ነገር ሁሉ ካሜራ እንደፋም ነበር። እሺ ሲቀጥ ነበር እንዴ? አዎ ምንም ማለት አይደለም። ምንም ማለት ለማንም አልናገርም አላልከኝም? እውነት መስሎሽ ነበረ? እውነት መስሎሽ ነበር? አንተ በጣም ባለጌ ሰው ነህ። ይኸውልሽ አንቺ ክፍታፋ ዝም በይ። አንቺ ነሽ ባለጌ። ይኸውልሽ አሁን በቃ ውጣ እባክህን። የት ልውጣ? ፋይል ምናምን ትለው እንዲሁ ምን እኮ አይደለም። ዝም በይ። ምኑን የምትሰብሪብኝ? ማን? ወንደሰን አቤል ካሜራማን ዝም በይ። ቁጭ በይ። አቤል ግባ። ካሜራማንን ግባ በል። ይኸውላችሁ ሁሉንም ነገር ነግራኛለች። እሺ እውነት ነው። ምን አለች? ግን አንቺ ማለት ሲጀመር እንደዚህ አይነት ነገር ውስጥ እየገባሽ ከሱ ጋር በሶሻል ሚዲያ ማውራቱ ወደዚህ መምጣቱን ከሱ ጋር ስለትዳር ምናምን ብለሽ ባለፈው ስትይኝ ነበር ምናምን አይደለ? እንዴት አሰብሽው ሲጀመር? እኔም ጠርጥሬ ነበር ውስጤን፣ አላመንኩትም ነበር። የዛን ቀን ያየሁትን ነገር አልተኛው፣ ለ3 ለ4 ቀን አልተኛው። ሲጀመር አንተስ እንዴት ዝም ልትል ቻልክ? ከዛ በኋላስ እንዴት ማለት አሁን ይሄ ነገር በሷ መጥቶ ራሷን እንግዲህ ፈጣሪ ሲያጋለጥ ራሷን በዚህ አጋጣሚ ያጋለጠች። አንቺ እሷ ያሰበችው በአንተና በሷ መሀል ያለውን እንዳጣራ ነበር፣ የራሷን ደበቀ ማለት አይደል? እንደዛ ነበር ያሰብችው። ማይጋለጥ መስሎሽ ነበር? ይሄን ነገር እስከመቼ ደበቀዋል ብለሽ አስበሽዋል? በቃ እኔ ወደዛ ተመልሼ ልሂድ። ለማንም አሳልፋ አትስጠኝ። ምን ማለት ነው? ወደ መጣሁበት ልጅ የሆንሽውና ያደረግሽው ነገር እኮ በጣም አይደለም ቀላል ነገር አይደለም። ዝም በይኝ። እኔና ተው። ይኸውልሽ አሁን ሲጀመር አየህ እንዴት ዝም ልትል ቻልክ? ከዛ በኋላስ ምን እርግጠኛ መሆን ፈለኩኝ። ታውቃለህ ባየሁት ነገር ብቻማ እኔ ህልምም መሰለኝ እውንም አልመሰለኝም። ምናልባት ደግሞ አሟት ሊሆን ይችላል። ከዛ በኋላ ነው ነገሮችን ደጋግሜ ሳስባቸው ሄዶ ነው ብቻ ሲጀመር ዛሬ እስካሁን እሷ በራሷ እጅ ራሷን ባታጋልጥ ኑሮ አንተ እንዴት ዝም? ቆይ ሌላ እስቲ በራሴ ያደረከውን ነገር ንገረኝ። መች ይኸውልህ አንድ ነገር ልንገርህ። እኔ ከቆማም እየሸናሽ ካየኋት ጊዜ ጀምሮ ራሱ ጥርጣሬው ስለነበርኩኝ አንድ ቀን ከስራ ደክሞኝ መጥቼ አጋጣሚ መኝታ ቤት አረፍ ልል ስገባ ልብሷን እየቀየረች አይቻልም። ስለዚህ ጾታዋን የቀየረች ወንድ እንደሆነች አወቅኩ። ከዛን ልብሷን ስትቀይር ማለት ነው። ልብሷን ስትቀይር ከጀርባ ሆኜ ድንገት ስገባ አየዋት። ከዛ እንዳታየኝ ብዬ ግን በሩን ዘግቼ ድጋሚ ተመልሻለሁ። ከዛን ጊዜ ጀምሮ ግን ከሚገርም አልጋ እየለየን ነበር የምናድረው። በተለያዩ ምክንያቶች አሞኛል፣ መጽሐፍ ማንበብ ፈልጋለሁ፣ ስራ ምናምን እያልኩኝ በተለያየ ምክንያት አልጋ እየለየው ነበር የምተኛው። አይ ማለት አሁን ይሄን አይታ አልጋ ከመለየታችሁ በፊት አብራችሁ አትተኙም ነበር? ምንድነው ስለ አማቺስ አብረ እየተኛ ያኔ ቁማ ሸናው ካልከው ጊዜ ጀምሮ ሊሆን አይችልም አይደል? እሺ ጥሩ። ይኸውልህ አሁን እኔ ሁሉንም ነገር በግልጽ እንድትነግረኝ ስለፈለኩ ፍቅረኛ ያለች። ስለዚህ ሶስታችንም እሷ የምተኛበት ክላስ ለብቻ ነው፣ ፍቅረኛ የምተኛበት ክላስ ለብቻ ነው። እኔም አንዳንዴ ሶፋ ላይ እዚህም ሳሎን የምተኛበት አጋጣሚ አለ። አንዳንዴም ደግሞ ከውጪ ማድርበት ጊዜ አለ። ምክንያቱም በቃ ባጭሩ አብሬያት እንደማልቆይ አውቃለሁ። አብሶ ደግሞ ከዛን ጊዜ በኋላ እነዚህ ነገሮች ካየሁ ጊዜ በኋላ ደግሞ ስለዚህ አሁን እሷ ይሄን ነገር ከማየት በፊት እሷን አንተና እሱ ያልጋ ጊዜ የፍቅር ጊዜ አልነበራችሁም ማለት ነው? አልነበረንም። እሷ ነው እሱ ነው የሚለው አጋጣሚ እኔም እኮ ለማለት ገብቷል። እንዴት ነው አሁን እሱ ነው እሷ ነች እያልኩ ነው። አይደለም ቆይ አይደለም ሲጀመር
እሺ ይቅርታ ሲጀመር አንቺ ባለፈው ስትኝ ጊዜ አይሰጠኝም ጭራሽ ለኔ ምናምን ስትኝ ነበር ታዲያ አንቺ ሳሰጪው እንደዚህ አይነት ሁኔታ ውስጥ ነሽ ሲጀመር ከሱ እንዴት ምን አይነት ጊዜ ነው የፈለግሽው ወይንም እሱንስ ይሄ ምንድነው አሁን እንደሚባለው እንደ ምን ብለሽ ሁኔታማ እኔንም ጉድ አድርገሽኝ ነበር ማለት ነው እኮ አሳምነዋለሁ ምን ብለሽ ያሳምነዋለሁ እኔ ከሱ ውጪ ማንንም አልፈልግም ፈልጌ አረ ምን ብለሽ ነው የምታሳምኘው ይሄ ወንድ አይደለም ኦኬ ይሄ እንደ ጌዎች ምናምን ወንድ ለወንድ እንዴት እንደዛ ነው ያሰብሽው አሳምነዋለሁ እንዴት ነው እሺ እንዴት ነው የምታሳምኘው እኮ እሱ በሂደት አሳምነው ነበር ምን ብለሽ ነው የምታሳምኘው እኔ እኮ ንገሪኝ ምን ብለሽ ነው የምታሳምኘው ምለውን መቼም ላንተ አልነግርህም አይደለም ነው ምንም ይባል ነገር የለም በቃ ቀጥታ ወደ ህግ ነው አንቺ መውሰድ ያለብሽ እንዴ አንተ ቆይ ቀድም ነግረኛል ነበር ምንድነው ምናገር ተስማምተናል ነበር ምንድነው የምንስማማ ሲጀመር አንቺ እኔና አንቺ እንዴት ነው እንድንስማማ የምትፈልጊው ምን አይነት እንትን ቢኖርሽ እኔ ነገርኩህ ስለተስማማን ነው አይደል ስለተስማማን ነው እኔ ነገርሽ አለመግደል የራሱ ነው የሆኜ ነው እዚህ መሀል ምንም የሚያጨቃጭቀን የለም ምንም እንትን የለም ያለሽው ኢትዮጵያ ውስጥ ነው እሺ እዛ ሰይጣን ሀገር ውስጥ አይደለም በሰው ህግ በፈጣሪ ህግ እኛ ሀገር ውስጥ እንደዚህ አይነት ነገር ማሰብሽ ራሱ ጭራሽ አስማማዋለሁ ያለሽ በዚህ አይነትማ ከተማውን ልትበኪ ነው ተልከሽ ነው የመጣሽው ስለዚህ አሁን ካንቺ ጋር ምንም እናቃጥለው ጊዜ ነው ወንደሰን ምንም ያረኩት ነገር አንቺ ምንም ወንደሰን ምንም አፈልግሽ ነው እንዳታወራ አይደለም የትም አልሄድም ለምን ሄጃታለሽ ከፍላለሁ ብዬ ለምን ከፍላለሁ ነው ወደሽ ነው ተነሽ ቁጭ በል እንጂ ይኸውላችሁ በጣም ይቅርታ በእንትኑ በሰራው ማለት እጅ ባረኩሽ ነገር ይቅርታሽ ችግር የለው ስለዚህ እባካችሁ እኔ ይኸውላችሁ አሁን እዚህ ቤት አንተ ቀን ነው ከመጠይቅ በዋናነት ምክንያቱም ያረፈችው እዚህ ነው ዶክመንቷን ምናምን ማየት ፈልጋለሁ ሙሉ መረጃዎችን የሷን ንብረት የተባሉትን መፈተሽ ፈልጋለሁ ምክንያቱም ምን ታልካ እንደመጣች ማናችንም አናውቅም በዚህ አይነት አንተን አስማማለሁ ማለት ነው ይሄን ነገር አንተ እግዚአብሔር እኮ ነው ያወጣኝ ይሄን ነገር አስፋፋዋለሁ ማለት ነው ይሄን ሰይጣን ስራ እሱን እናወራበታለን እሱ የእናንተ ጉዳይ ነው ግን ይሄን ነገር አሁን እንዳልኩ ዶክመንቷን እፈልጋለሁ ምን ተልኮ ይዛ እንደመጣች ምንም እናውቀው ነገር የለም አሁን ወንደሰን ህግ ቦታ ይስለታል ክሱን እንጀምራለን ምክንያቱም አይታወቅም ይሄኔ ብዙ ጓደኞች ብዙ በቡድን ገብተው ሀገር ውስጥ ገብተው ጭራሽ አመነች እኮ አንተ አመነች እኔ እኮ አላመንኩም አይቼ አላመንኩም ገብቶሃል አይደል ያለማመንም ሲቹዌሽን ውስጥ ነበርኩኝ እኮ አለ ማለቴ ምን አደረኩ ብላ የምትከራከረው ነገር አለ ለማንኛውም እንዳልኩ ነው ሙሉ መረጃውን አሁንም ቢሆን ብትሰጠኝ ደስ ይላል ምክንያቱም ህግ ቦታ ሄጄ ያለውን ነገር ማስረዳት ስለሚኖርብኝ ምናልባት ሻንጣውን ምናምን ፈትሽ የተወሰነ መረጃ ስለሷ ዶክመንት እሺ ውስጥ አለ እሺ እዛኛው ክላስ ነው አቋ ያለው እዛ ያለው እሺ ይዛችሁት ነው እንግዲህ ውድ ተመልካቾች የተፈጠረውን ነገር እንዳያችሁት ነው በጣም የሚያሳፍር ነገር ነው ያውም ደግሞ ሴት ሆና ጾታውን አስቀይራ ቁማ የምትሸና ሴት ያውም በኢትዮጵያ ምድር በሀገራችን በጣም ነው የሚያሳዝነው ደግሞ ምንም አላደረኩም ብሎ መከራከሯ ነው በጣም የሚያሳፍረው ነገር እና ዞሮ ዞሮ ያ ሁሌም እኛ ጋር አንድ ጉዳይ ከመጣ እንትን ምንለው ነገር የለም ዞሮ አለ ጥሩ እነዚህ ነገሮች ያንዳንዱን ነገር እንደዚህ በቀላል ምን ተወው ነገር የለም ምክንያቱም በአገራችን ውስጥ ምን ያህል ተደራጅቶ ይግቡ ምን ያስቡ ምንም እናውቀው ነገር የለም ስለዚህ እንግዲህ ውድ ተመልካቾች ያው የሷ ዶክመንቶች እጃችን ላይ ገብተዋል ማናት እቺ ሴት ማን ነው ልኳት የመጣው ሌላ አላማውስ ምንድነው የሚለው በቀጣይ ከህግ ባልደረቦች ጋር ሆነን ምናካሄድ ይሆናል ቀጣይ ክትትላችን የሚቀጥል ይሆናል በዚህ አጋጣሚ ግን አርፈዳል ብዬ ባስብም ፈጣሪ ያው ፈቅዶ እውነታውን እንዲወጣ ስላገዝከን ትክክለኛውን ነገር ስለነገርከን እጅግ በጣም ነው የምናመሰግነው ቅድም መጀመሪያ አካባቢ ያው ትንሽ የነበረ ነገር አስፈርቶኝም ነበር ያው የሷንም ነገር ስለተጠረጠርኩኝ ገብቷል አንድ እዚህ ካሜራ ምናምን ነገር ቤት ውስጥ ሳይ የነበሩ ሲቹዌሽኖች ደስ ስላላሉ ጀስት ለዛ ነው እንትን ያልኩት ይቅርታ ነኝ በዚህ አጋጣሚ ለሱ ችግር የለም ያ ብዙ ቦታ ስንሄድ የገጠመን ነገር ነውና ያለ ፍቃድ ነው ምናልባት አንቺ ጋም እንደዚሁ ምናልባት የተሰማሽ ነገር ካለ ንገሪኝ አይ ምንም የተሰማኝ ነገር የለም ግን ያው
እሺ ችግር የለውም። ዋናው ነው ሌላ የከፋ ነገር ሳይደርስ ጉዳዩን ማለት ነው። እንግዲህ ውድ ተመልካቾች ያለውን ነገር አይታችኋል። ወንደሰን ወደ ህግ ቦታ ወስዷል። እኔ ደግሞ ያስኩት መረጃዎች ይዤ ወደዛ ሄዳለሁ። የክስ ሂደቱ ይቀጥላል። እናንተ ደግሞ አብሮነታችሁ ሳይለየን እስካሁን አብራችሁን ስለሆናችሁ እጅግ በጣም ነው የምናመሰግነው። ለዚህ ነው ላይክ ሼር አድርጉ ብዬ አደራ ምላችሁ። ምክንያቱም ላይክ ሼር በተደረገ ቁጥር እይታ ያገኛል። እይታ ከተገኘ ደግሞ ሰው በየቤቱ የተደበቁ በየሰፈሩ በየጉራንጉሩ ያሉ ጉዶች ይወጣሉ እና እንደዚህ ነው የሚጋለጠው። ስለዚህ ላይክ ሼር አድርጉ። ሰብስክራይብ እያደረጋችሁ ደግሞ ሰብስክራይብ አድርጉ። ላለው እስካሁን አብሮነታችሁ ስላልተለየን እጅግ በጣም እናመሰግናለን። መልካም